መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህ ቀን ከአባ መቃርስ ገዳም ቅዱስ አባት እግዚአብሔር ይመስገን ሰላም አደሩ። እግዚአብሔር ይመስገን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሽ ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራዎቹን ሊሸጡ ወደ ምስር በሄዱ ጊዜ ተከተሏቸው። ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ህዝባዊ ነኝ፣ በዓለም ሳለሁም 2 ልብስ የለኝም ነበረ ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለኛም 1 ልብስ ይገባናል፣ ይህ አይበቃንምን አላቸው። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆች ሞተውብኝ ድሃ አደግ አድርገውኛልና ይላቸዋል። ከምግቡም የማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ይገርማል። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታህም መድኃኒትነት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በእድሜውም በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና ይሾሙት ዘንድ አረጋውያን ተሰብስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገባ፣ እህል ውስጥ ማለት ነው፣ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትም። ያችንም ማሳ አልፈው ከዳሯ ተቀመጡ። ጥቂት ሊያርፉ ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያንን አባት አገኙት። ደግሞም እንዳይሸሽ ሊያስሩት ፈለጉ። አሁንም አውቄያለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሂዶ ቅስና ሾሙት። ከዚህ በኋላ ተጋድሎውንና ለአረጋውያን መታዘዙን ጨመረ። ወጣቶቹንም በጎ ስራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ፣ ከትሩፋት ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ሽልማቶች ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስራ ስታሳዩኝ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበረ። እንደሚሰሩትም በሰራን ጊዜ ከእርሱ በኋላ ተጽናንተን በገዳም የምንኖር ሆን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልንም አገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በጻድቁ ጸሎት ይማረን። በረከቱ በዚህ በተሰበሰብን በክርስቲያን በሁላችንም ላይ ይደርብን ይሁንብን፣ አሜን። ሰላም ለይስሐቅ ከመ ይሴመወ ቀሲስ ዘአመረ አድገ መንገለ ታሐስስ ዝንቱ ጻድቅ እምአመ መነኮስ ኢገብረ ለስጋው ክልኤተ አልባስ ወሐመደ ማዕጠንት ይሴሰይ በህብስ ህውስ ቅዱስ ኤስድሮስ ሰማዕት። በዚህ ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ አገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም የደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም የክርስቲያን ወገኖች ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ንጉስ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደል ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ አላዊ ንጉስ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰብስበው በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ
ተውነ እና ጊዜም ተቆየም ብሎ አሰረው። 12 ዓመቱ ነበረ። ሄድኩ እንዴ አሁን ተወለበታችን አሁን አሉ ሄጄ ነበር። ከጥቂት ቀን በኋላ በአንገቱ ላይ የብረት ዛንጅርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም አልፈራህምን? ልብህ ስለመመለስ አልመከረምን ብሎ ጠየቀ። እርሱም እኔ የቀና ጸሎቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምቁት ንጉሱ አዘዘ። ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች፣ እንዲህ ማለችው፣ ከሰው ሁሉ አንተን የተረገምክ ነህ። እንዲሁ እህቱ አፎምያም ድንጋዮቹን አንስታ ንጉሱንና መኳንንቶቹን ወረወረባቸው። ንጉሱም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆረጧቸው። ምስክርነታቸውን ፈጽመው አክሊልን አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበረ። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊት አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሂዶ በንጉሱ ፊት ቆመ። ንጉሱም ከብረት አልጋ ላይ አውጥተው ከበታቹ እሳት እንዲያነዱበት አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱ እስኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሳው። ደግሞ ሁለተኛ ከ800 ነፍስ ጋር ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ የተሰራ ብረት ውስጥ አሰረው። በላዩም ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱበት አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡት አዞ ቆረጡት። ያን ጊዜ ጌታችን ከሞት አስነሳው። እነሆ ሲያስነሳው ሶስተኛው ነው። አንድ የመጣው ይበልጥ አባታችን አሉ ብለው ነው አለው እሺ ይቅርታ። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑ የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሉት አዘዘ። እንዲህም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው 4ኛ ጊዜ ነው። ከዚህ በኋላ ለአንበሶች ጣሉት። እግዚአብሔርም ነቢይ ዳንኤልን እንዳዳነ አዳነው። ከዚህ በኋላ በጥቂቱ ቆራርጠው እንዲከታተፉትና በእንቅብ ሰብስበው ወደ ባህር እንዲጥሉት አዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜ የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋራ መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለምንም ጉዳት። ይህም ከሞት ያስነሳው 5ኛ ነው። ንጉሱም በአፈረና የሚያደርገውን በተሳነው ጊዜ ከወገኖቹ ጋር ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ
ወደ ሶሎንቅያ ሀገር ላከው። የሶሎንቅያ ሀገረ ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሱ ሰምቶ ተቆጣ። ያንን መኮንን እንዲያመጡት አዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ታምራትን እያደረገ በሽተኞችን ሁሉ አዳነ። በዚህም በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሱ አዘዘ። አየርም መላእክትን ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙዎች ቃል ኪዳኖችን ከእርሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። በማይጠፋ መንግስተ ሰማያትም የሰማዕትነት አክሊላትን ተቀበለ። በተጋድሎ የሚኖርባቸው 12 ዓመቶች ናቸው። አለሁ በተጋድሎ የኖረባቸው 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን። በረከቱ በዚህ በተሰበሰበን ሕዝበ ክርስቲያን ከሁላችን ጋር ትኑር ለዘላለሙ አሜን አሜን። ሰላም ለኤስድሮስ ንጹሕ እምህልብያ ወልደ በላኦን ዘአንጾኪያ ድህረ ኮነን ወለቱ በዘዚአሁ አርአያ አምሳለ እህቱ አፎምያ ወምስለ እሙ ሶፊያ በእንተ ስሙ ተሰቅለ ለክርስቶስ ኬንያ። በዚህ ቀን ከቅዱስ ኤስድሮስ ጋራ 805,007 ሰዎች በሰማዕትነት ሞቱ። በረከታቸው ትደርብን ለዘላለሙ አሜን። ሰላም እብል 80 አእላፍ 50 አመእተ ወስምንተ ዘዚአሁ ትራፍ አምራይን ኤስድሮስ እሉ ተመስሎም አዕዋፍ ለሐውጾትየ ይመጹ ዘልፈ እንዘይት ጓድኦሙ ምስለ ክንፍ አቡነ ዮሴፍ ብርሃን ዓለም። በዚህ ዕለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስኪያደንቁት ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንን መጻሕፍት ተረጎመ። ከዚያም በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህንን ኃላፊውን ዓለም ትወዳለህን? አስጸያፊ አይደለምን? በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምና ጸሎቱን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስ አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባር እድ ለምንኩስና ስራ የሚገባ ስፌትን ተማረ። ከዚያም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች ለማለት ፈልጎ ነው። ከዝሆኖችና ከአንበሶች ከዘንዶች እየተፈታተኑ በየአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመጠል እጁ ይዞ በመነኮሳቱ ፊት ዞረ። በመሃል እጁ ይዞ በመነኮሳቱ ፊት ዞረ። የምንቸት ታውቃላችሁ አይደል? መቼም የገጠር ልጅ ነው የሚያውቀው። አባ ዮሴፍም የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ። ሳይፈስ አገናኝቶ እንደቀድሞ አደረገው ምንቸቱን። ገብረ ኄርም ሕዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታ ኢየሱስ ክርስቶስ ኤጲስቆጶስነት ሾሞኛልና እኔ በእጄ አጠምቃችኋለሁ አላቸው። እሊህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውን አሳዩ። ከዚህ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስን ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። ከድካም ጽናትም በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳው። ሁለተኛ ከገደል አፋፍ እጁን ዘርግቶ ሳይሰበስብ 40 ቀንና 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ደግሞም ከድንጋይ ዋሻ ውስጥ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣንም ወደ እርሱ እየመጡ በየራሳቸው ምትሃት በማሳየት ያስፈራሩት ነበረ። መላእክትም ያበረታቱትና ያጸኑታል። ናላው በአፍንጫው እስኪፈስ ድረስ እልፍ በየጊዜው እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜን ምድር ተሻግሮ የያሬድ መቃብር ገባ።
በደጃፉ ላይም ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችንም ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላዩዋ ባማተበ ጊዜ ተነሳች። ወደ ኢየሩሳሌምም 3 ጊዜ ሂዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንደኬ ደረሰ። ይሰማለሁ? ይሰማሉ አባታችን። ድምጽ የሰማው መስሎኝ። ውሃው ከመላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ ባጡ ጊዜ ደንጋዮችን ባርኮ ስጋ አድርጎ ይሰጣቸዋል። ይገርማል። ከዚህ በኋላ ወደ አባቶቻችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድኅንም ከአባት ወልደ መድኅን እጅ አስኬማ ተቀበለ። አባት ወልደ መድኅንም ሊፈትነው ወዶ 7 የጽድ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ፣ እስከ ዛሬም ድረስ አሉ። ይገርማል። ብዙዎቹም ወደ እርሱ መጥተው በእርሱ እጅ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ዕጣንን ሰጠችውና ከ24ቱ ካህናተ ሰማይ ጋራ የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነበረ ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም አማጸነችው። ባማጸነችውም ጊዜ በ3ኛው ቀን መለሰላት። የልጆቹም ገንዘብም ሆነ። የእንስሳ ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትሕትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉና የመሳሰሉትን ስርዓትን ሰራላቸው። ከዚህ በኋላ ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያን ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ በዚህ በተሰበሰበ ሕዝበ ክርስቲያን ለዘለዓለም ትኑር አሜን። ሰላም ለዮሴፍ መንፈሳ ዮሴፍ ዘነስአ ከመ ይለቡ ስውረ በከመ ይፈክር እዋ እንዘ ያፈጥን ጸልዮ ወእንዘ ይሰግድ በጉጓ ውስተ ምድር ሀበ ፈጸሞ ተጎዳ አርአያ ሀሊብ አአዳ አይነማይ ነቃ። በዚህ ዕለት የከበረ አባት አባ አብየ እግዚ መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለመሬተ ስጋከ ዘተውህወ ስልጣን ከመይፈጽም እምበሊአ አፈ አራዊት ግሩማን አብየ እግዚ ጻድቅ ቅኑየ ኢየሱስ መድህን እስረ ኃይለ አርአየ ዘውእቱ ሰይጣን ተቃውመቶ እይክል ብእሲ ምስኪን። እሺ አቤት አልሰማም። መዓዛ ቀሲስ እያለች አይ ቅድሙ ነው አባታችን ሰማ ነው ያለው ነገሩ። እሺ አሁን ደግሞ ነው ልቀጥ ምን አለው ቀሲስ? ይቀጥሉ። በግላችን እናነሳለን ስባት ብለን የለውም እንዴ? አሁን የነሱ አለው የለውም? እየሰማችሁ ነበር እስካሁን? አልሰማንም ያሉት ነው። እሺ
ቀሲስ አሉ። እሺ አለው የለውም አለበል። እሺ በለኝ ይላል የእነሱ ሊያናገር ሰው ነው ያልኩኝ። እሺ ስሙ በደንብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 19 በወሎ ነው። በወሎ ላስታ ሰውንና ዝንጀሮን በቃል ኪዳን የተሳሰሩትና እመቤታችን ዕጣን እየሰጠቻቸው ከ24ቱ ካህናተ ሰማይ ጋራ የሥላሴ መንበር ያጠኑት የእንጅፍቱ አቡነ ዮሴፍ ዕረፍታቸው ነው። ጌታችን 5 ጊዜ ከሞት ያስነሳው የ12 ዓመቱ ሕፃን ሰማዕት ቅዱስ ኤስድሮስ ዕረፍቱ ነው። ከእርሱም ጋራ ማህበርተኞቹ የሆኑ 805,007 ሰዎች በሰማዕትነት አረፉ። ጌታችን ተገልጦ ለእናቴ አስራት የሰጠኋት ለወዳጄ ለጊዮርጊስ ለባለሟሌ ለገብረ መንፈስ ቅዱስ አስራት የሰጠኋት ይህችን ቅድስት ሀገር ያሬድንና ጊዮርጊስን ያፈራችውን ኢትዮጵያን በጸሎትህ ጠብቅ ብሎ ያዘዛቸው የአክሱሙ አቡነ ዮሴፍ ዕረፍታቸው ነው። ስመ እግዚአብሔር ሲጠራባቸው ስለ ስሙ ክብር ሲሉ ራሳቸውን ለሞት አሳልፈው የሰጡት በጸሎታቸውም ውሃን ደም ያደረጉት ታላቁ ተአምረኛው አባት አቡነ አብየ እግዚእ ዕረፍታቸው ነው። ጸሎት ማድረግ ሲጀምሩ ሰማያት ተከፍተው የመላእክት አገልግሎት በግልጽ ይመለከቱ የነበሩትና ሰይጣን ለመጀመሪያ ጊዜ ከጳውሎስ ሳምሳጢን ጀምሮ እስከ ንስጥሮስና ሊዮን ድረስ ያስተማራትን የክህደት ትምህርት ከሀገራችን ያጠፉልን የሐይቁ አቡነ ብስጣውሮስ ዕረፍታቸው ነው። ጌታችን ቤተ መቅደሱን በባህር ላይ እንዲሰራ የነገረውና በምድራዊ ስንዴና ወይን ያይደለ መላእክት ሰማያዊ ህብስትና ጽዋ እያመጡለት 22 ዓመት ሥጋ ወደሙን ሲፈትት የኖረው ጻድቁ ንጉሥ ካህን ቅዱስ ይምርሃነ ክርስቶስ ልደቱ ነው። በአባ መቃርስ ገዳም የሚኖር ቅዱስ አባት ቀሲስ ይስሐቅ እቱ ነው። በረከታቸው ይደርብን። ኢትዮጵያዊ ጻድቅ አቡነ ዮሴፍ ዘእንጅፍት አባታቸው ንጉሥ አጼ ዳዊት እናታቸው ደግሞ ዳግም ሞገሳ ይባላሉ። ትውልድ ሀገራቸው ወሎ መቄት እንጅፋ ነው። ሲወለዱ በርካታ ሙታን ተነስተዋል። ጻድቁ ያላዩት የቅዱሳን ቦታ ያልተሳለሙት ገዳም የለም። በወሎ ላስታ ሰውንና ዝንጀሮን በቃል ኪዳን ያስተሳሰሩ ታላቅ አባት ናቸው። ከዕለታት በአንደኛው ቀን ዝንጀሮዎቹ አበላቸዋለሁ ብለው በጸሎት ጠየቁ። ጌታችንም አንተን ያጅቡ ቅጠሉን ቃርሚያውን ይብሉ ብሎ አዘዛቸው። ዝንጀሮዎቹ ተከትለው ይጓዙ ጀመረ። አንድ ቀን በመንገድ አብረው ሲሄዱ ዝንጀሮዎቹ እራበን ብለው ለአባታችን ቢነግሯቸው ድንጋዮቹን በጸሎት ምግባቸው ምግብ አሁን ሶስት በሚወጡ አካባቢ በሚትረፈረፍ ቦታ ሙቀት ይገኛል። ዝንጀሮዎቹ የሰውን እህል እንዳይበሉ ገበሬውም ቃርሚያውን እንዳያነሳ በአቡነ ዮሴፍ ቃል ኪዳን ግዝት ይዘዋል። በዚህ መሰረት ዝንጀሮዎቹም የሰውን እህል አይበሉም፣ ገበሬውም ቃርሚያውን አያነሳም። ገበሬው ቃርሚያውን ቢያነሳ ግን ዝንጀሮዎቹ የእሱን እህል ብቻ ለይተው ይበሉበታል። ይገባል። በአካባቢው አደገኛና መርዛማ እባቦች በብዛት ቢኖሩም በጻድቁ የገዳሙ ክልል ውስጥ ግን በፍጹም ሰውን አይነኩም። ወደ ሰማይም ተነጥቀው እመቤታችን ዕጣን ሰጠታቸው ከ24ቱ ካህናተ ሰማይ ጋራ አጥነዋል። ጻድቁ ያመነኮሷቸው መነኮሳት በጣም በርካታ ናቸው። አቡነ ዮሴፍ ከብዙ ተጋድሏቸው በኋላ ቃል ኪዳን ተቀብለው በመጨረሻ ግንቦት 19 ቀን በክብር አርፈው በዚያው በገዳማቸው ተቀብረዋል። ረድኤት በረከታቸው በዚህ በተሰበሰብን ሕዝበ ክርስቲያን ይደርብን። በጸሎታቸው ሁላችንንም ይማረን። አሜን። ይማረን።
አቡነ ዮሴፍ ዘአኩስም። አቡነ ዮሴፍ ዘአኩስም ልደታቸውና ዕረፍታቸው በተመሳሳይ ግንቦት 19 ቀን ነው። ልጅ ሆነው እየተጫወቱ ሳለ መልአክ መጥቶ ለወላጆቻቸው የዓለም ሰው እንዳልሆነ ስለነገራቸው ወስደው ለሊቀ ጳጳሱ ሰጧቸው። በአኩስም ሲማሩ አድገው በ22 ዓመታቸው መንኩሰው አንጋፋ ከተባሉት የኢትዮጵያ ቅዱሳን አንዱና ዋነኛው ናቸው። ጻድቁ በጸሎት ላይ እንዳሉ ጌታችን ተገልጦላቸው እንደ ቅዱስ ጴጥሮስ ትወደኛለህን ብሎ ሲጠይቃቸው ጌታዬ ባልወድህማ ኑሮ መቻ ለምንቄ እከተልህና ገዳም ገባ ነበር አሉት። ቀጥሎም ጌታችን ከወደድከኝስ ለእናቴ አስራት የሰጠኋት ለወዳጀ ለጊዮርጊስ አስራት የሰጠኋት ለባለሟሌ ለገብረ መንፈስ ቅዱስ አስራት የሰጠኋት ይህች ቅድስት ሀገር ያሬድንና ጊዮርጊስን ያፈራቸውን ኢትዮጵያን ጠብቅ ብሏቸው ተሰወረ። ጻድቁም ጌታችን ይህንን ከነገራቸው በኋላ እስከ ዕለተ ሞታቸው ድረስ ስለ ሀገራችን ቆመው ጸልየዋል። ሸዋ ቡልጋ ፈጠጋራ ውስጥ ስለሚገኙት ወንድማቸው ለታላቁ ጻድቅ ለአቡነ ዘካርያስም ስለ ኢትዮጵያ አብዝተው እንዲጸልዩ መልእክት ስለላኩባቸው አቡነ ዘካርያስም እድሜ ልካቸውን የጸለዩት ጸሎት የኢትዮጵያን ሕዝብ ማር የምትል ነበረች። የአቡነ ዘካርያስ ገዳም ቡልጋ ውስጥ ይገኛል። ኢትዮጵያ አብዝተው እንዲጸልዩ መልእክት ስለላኩባቸው አቡነ ዘካርያስ እድሜ ልካቸውን የጸለዩት ጸሎት የኢትዮጵያን ሕዝብ ማር የምትል ነበረች። አቡነ ዘካርያስ ገዳም ቡልጋ ውስጥ ይገኛል። አቡነ ዮሴፍ ዘአኩስም የሀገራችንን ሊቃውንትና ሕዝቡንም ለብቻ ሰብስበው የሮማውያን የሐሰት ትምህርት ነፋስን ለሲኦል የሚዳርግ ፍጹም ክህደ መሆኑን አጥብቀው አስተምረዋል። ጻድቁ በአንድ ወቅት ረሃብ በሆነ ጊዜ የገዳሙን ድንጋዮች ባርከው ዳቦ አድርገው ሕዝቡን የመገቡ ታላቅ አባት ናቸው። ረድኤት በረከታቸው ይደርብን። በጸሎታቸው በዚህ በተሰበሰብን ሕዝበ ክርስቲያን በሁላችንም ላይ ይኑር አሜን። አቡነ አብየ እግዚእ አቡነ አብየ እግዚእ አባታቸው ያፍቅረነ እግዚእ እናታቸው ጸርሐ ቅዱሳን ይባላሉ። ሁለቱም ሃይማኖታቸው የቀና ምግባራቸው ያማረ በእግዚአብሔር የተወደዱ ናቸው። በወርቅ በብር የከበሩ ቢሆኑም ልጅ ግን አልነበራቸውም። በእመቤታችን ስም ለተቸገሩ ምጽዋትን በመስጠት ዘወትር ይማጸኑ ነበረ። አንድ ቀን ድንቅ የሆነ ራእይ አየና ፈቃደ እግዚአብሔርን ሲጠባበቁ ነሐሴ 7 ቀን ጽርሐ ቅዱሳን ጸነሰችና ግንቦት 1 ቀን እንደ ፀሐይ የሚያበራ ልጅ ወለደችና በ40 ቀኑ ሲጠመቅ ስሙን አብየ እግዚእ አሉት። ያጠመቁትም የአክሱሙ ሊቀ ጳጳስ መተርጉም ሰላማ ሲሆኑ እሳቸው ሊቀ መላእክት ቅዱስ ሚካኤል ሕፃኑን እንዲያጠምቁት በማዘዝ በክንፎቹ ተሸክሞ ከአክሱም ወደ ተንቤን ምድር መርታ አመጣቸውና አጠመቁት። እርሳቸውም ይህን ሕፃን ድዊ የሚፈውስ ሙታንን የሚያስነሳ ቅዱስ ይሆናል ብለው ትንቢት ተናግረዋል። የአፍቅራነ እግዚእና ጽርሐ ቅዱሳን እንግዳን መቀበል ልማዳቸው ነበርና አንድ ቀን 3 አጋንንት በሽማግሌ አምሳል ሆነው በእንግድነት እቤታቸው ገቡና ልጃችሁን የሐዋርያትን መጻሕፍትን መዝሙረ ዳዊትን አርጋኖንንና እንድናስተምርላችሁ ስጡን አሏቸው። ወላጆቹም ገና ሕፃን መሆኑን በመናገር ሲከራከሩ ቅዱስ ሚካኤል ደርሶ እነዚያን አጋንንት አጠፋቸው። አጋንንቱም ይህንን ዘዴ ተጠቅመው ሕፃኑን አብየ እግዚእን ወስደው ሊገድሉት ነበረ። ምክንያቱም በእርሱ ምክንያት ነፍሳት እንደሚድኑ አውቀዋልና ገና ከልጅነታቸው ጀምሮ እግዚአብሔርን ከጠሩበት ምንም ነገር ከማድረግ ወደኋላ አይልም ነበረ። ከልጆቹም ጋራ ሲጫወቱ ልጆቹ ስለ እግዚአብሔር ብለህ ይህን አድርግልን ሲሉት ያደርግላቸዋል። በእረኝነት ሳሉ ምሳውንም ሆነ እራቱን ለምስኪኖች ይሰጣል። ለእግዚአብሔር ስም እጅግ ቀናተኛ ስለነበሩ
ስሙን ይፈሩ